ጌታችን ኢየሱስ ክርስቶስ ሲናገር ከደቡብ በኩል ንፋስ ሲነፍስ ትኩሳት እንደሚሆን እና ከምዕራብ በኩል ደግሞ ዝናብ ንፋስ ሲነፍስ ዝናብ እንደሚሆን ትናገራላችሁ፣ እንደዚሁም ይሆናል አላቸው። ከየትና ከየት? ከደቡብና ከምዕራብ ንፋስ ሲነፍስ በሁለት አቅጣጫ ንፋስ ሲነፍስ አንደኛው ትኩሳት ይሆናል፣ አንደኛው ደግሞ ዝናብ ይሆናል ትላላችሁ አላቸው። እንደዚሁም ይሆናል እና የሰማዩና የምድሩን ፊት ካወቃችሁ ዘመኑን ለምንድን ነው የማታውቁት ብሎ ጠየቃቸው ማለት ነው። የሰማዩና ምድሩን ፊት ካወቃችሁ ይህንን ዘመን የማትመረምሩት ለምንድን ነው አላቸው ጌታ። ይቅርታ ኦኬ። ደግሞም ይላል ጌታ ሲናገር ማለት ነው። ደግሞም ሕዝቡን አለ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል አላቸው። ሎክ አሁን አቅጣጫ ጠቁሞ ነው የተናገረው ጌታ። ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል አላቸው። ከምዕራብ የሚወጣው ደመና ከየት ነው የሚወጣው? ከሜዲትራኒያን ባህር ማለት ነው። ሜዲትራኒያን ሲ ታላቁ ባህር የተባለው ማለት ነው። ኦኬ ባይ ዘ ወይ ነብዩ ኤርሚያስ እዚህ ማውንት ካርሜሎስ ላይ እዚህ ጋር ማለት ነው እዚህ ተራራ ላይ ተቀምጦ ነው ብላቴናውን እየወጣ ያለው 7 ጊዜ ሲወጣ መጨረሻ ላይ ጭብጥ የምታክል ደመና ከዚህ ባህር ላይ ነው ሲነሳ ብላቴናው ያሳየው እና ያየውና የተናገረው ቦታው ያው ካርሜል ላይ ማለት ነው ማውንት ካርሜል። ኦኬ ከባህሩ ላይ ነው ጭብጥ የምታክል ደመና ሲነሳ አየው ይላል። ከዛ ለአካብ ነገረው ወደ ኢዝራኤል መገዝገዝ ስለነበረበት ኢዝራኤል እዚሁ ረባዳው አካባቢ ላይ ነው። አይ ዶንት ኖ የተወሰነ ኪሎ ሜትር ርቀት ነው ያለው እዚህ አካባቢ ጣት ያለበት አካባቢ ማለት ነው። እዚህ ጋር በጣም ስለተቀራረበ ነው ቃና ብሎ የሚለው። ኦኬ ፍጠን አለ ይላል። ከምዕራብ በኩል የሚነፍስ ንፋስ ሁሌ ለእስራኤል ዝናብን ያመጣል፣ እርጥበታማ ምናም ነገር ብለው የሚሉት ሜትሮሎጂ ትዝ ይላል። በምስራቅ በኩል ያለው ከህንድ ውቅያኖስ ላይ የሚነሳው እርጥበታማ አዘል ምናም ነገር ብሎ የሚል ነገር አልሰማ? አዎ። ስለዚህ ከምዕራብ ንፋስ ሲነፍስ የእስራኤል ምዕራብ የት ነው? ሜዲትራኒያን። የእስራኤል ምስራቅ ማን ነው? ከጆርዳን ወንዝ ማዶ። የእስራኤል ሰሜን ማን ነው? ደቡብ ማን ነው? ሰሜኑ ክፍል ሶሪያና ሊባኖስ። ከእስራኤል ደቡብ ማን ነው? ግብፅና ጆርዳን ማለት ማን ነው? ግብፅና የሳይናይ ልሳነ ምድር ማለት ነው። ስለዚህ ከምዕራብ ሲመጣ ወዲያውኑ ዝናብ ይመጣል ትላላችሁ አላቸው። አዎ ይሆናል አላቸው። አልተቃወማቸውም። ከአዜብም በኩል ደግሞ ንፋስ ሲነፍስ ይላል። አዜብ ማለት የግዕዙ ቃል ደቡብ ማለት ነው። በነጮቹ ኔጌቭ ብለው የሚሉት ሶሪ፣ በዕብራውያኖቹ ኔጌቭ ብለው የሚሉት ማለት ነው። ትኩሳት ይሆናል ትላላችሁ ይሆንማል ካለ በኋላ እናንተ ግብዞች የሰማዩና የምድሩና የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህን ዘመን የማትመረምሩት እንዴት ነው አላቸው ይላል። የሰማይና የምድሩን ፊት እንደዚህ ከለያችሁት ለምንድን ይህን ዘመን ያልመረመራችሁት? ዘመንን ሊመረምሩ ተሰጥቷቸው ነበረ። አዎ በአንድ ወቅት እንደውም የኢሳኮር የነገድ አለቆች ወደ 250 የሚሆኑ በአንደኛ ዜና መጽሐፍት ምዕራፍ 12 ላይ ተሰጥቷቸው ነበር። ኦኬ አንደኛ ዜና መጽሐፍ ምዕራፍ 12 12
ኦኬ እዛ ላይ ተሰጥቷቸው ነበር። የይሳኮር የነገድ አለቆች የተባሉቱ እዛ ነበሩ። ያው ቁጥር 32 12 32 አንደኛ ዜና እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞችን ሰዎች የይሳኮር ልጆችም አለቆች 250 ነበሩ፣ ወንድሞቻቸውን ሊታዘዟቸው ነበር ይላል። ይሄ እንዴት አይነት የደግ ዘመን መሰለ! የእስራኤል ወርቃማው ዘመን የሚባልበት ዘመን ማለት ነው። እግዚአብሔር ዘመኑን የሚያውቁ የይሳኮር የነገድ አለቆች ወደ 250 የሚሆኑ ዘመንን መርምረው ምን አይነት ዘመን ሊመጣ እንዳለ በመንፈስ ቅዱስ አስቀድመው አይተው የሚረዱ ማለት ነው እና ወንድሞቻቸውን የሚያስጠነቅቁ ማለት ነው። እንደነዚህ አይነት ጠቢባንን ነበር እግዚአብሔር የሰጣቸው መካከላቸው ላይ። እነዚህ በነበሩበት ዘመን ወንድሞቻቸው የታዘዟቸው ነበር። ከዛስ በኋላ ምንም ዘመን ኖረ አልኖረ፣ መሲሁ ተወለደ አልተወለደ፣ ይወለዳል ብሏል፣ በቃ ይወለዳል። መቼ ይመጣው አላቅም ይላል አንድ አይሁዳዊ። መሺያ ይመጣል፣ አዎ ይመጣል፣ መሺያ ይመጣል፣ ከዳዊት ቤት ነው የሚመጣው፣ ይመጣል፣ ቤተልሔም ነው የሚመጣው፣ ይመጣል ብለው ይሏል። መቼ እንደሚመጣ ግን ስጠይቃቸው አያውቁ። ለምን? ዘመንን አልመረመሩ። ለዚህ ነበር ጌታም የተናገራቸው ማለት ነው። በሉቃስ ወንጌል ምዕራፍ 19 ላይ የመጎብኛሽን ዘመን አላወቅሽምና ያላት ማለት ነው። ሲቀርብም ከተማይቱን አይቶ አለቀሰላት ይላል። ከዛስ በለቅሶ መካከል ያላት ይሄ ነው። ሉቃስ 19 ውርንጫዋ ተፈታች መጣ የደብረ ዘይትን ቁልቁለት። አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ታምራትን ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ሲመጣ የተባረከ ነው፣ በሰማይም ሰላም በአርያምም ክብር አሉ። ከህዝቡ መካከል ከፈሪሳውያን አንዱ መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። ኦኬ ከዛ ሲቀርብም ቁጥር 41 ሲቀርብም ከተማይቱን አይቶ አለቀሰላት ይላል። ሁሌ እንደምላችሁ በለቅሶ ውስጥ ንግግር ነበረ። ተራ ለቅሶ አልነበረም። ወይኔ 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 እኔን ይድፋኝ፣ እኔን ይድፋኝ፣ እኔን ይድፋኝ፣ እኔን ያስቀድመኝ፣ እኔን ያስቀድመኝ እንደሚባል እንደ ኢትዮጵያውያንና እንደ ኤርትራውያን ለቅሶ አልነበረም ጌታ ያለቅሰ የነበረው። ግን አዘነ፣ እንዲህም እያለ ለቅሶው ንግግር አለው። አልተነጋገርንም ነበረው አይደለም ያለው። ለሰላምሽ የምሆነው በዚህ ቀን አንቺስ እንኳን ብታውቂ እያለቀሰ ነው። ልብ በሉ። አሁን ግን ከዓይንሽ ተሰውሯል። ማን ነው ከዓይኗ የሰወረው? ምን ሰወረባት? ጌታ ሆይ ማን የሰወረባት? እስራኤል የኔ ነች ብለህ አልነበረም እንዴ? አዎ ማን የሰወረባት? ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽ ቅጥርን ይቀጥሩብሻል፣ ይከቡሻልም፣ በየበኩልም ያስጨንቁሻል። አንቺንም በአንቺ ውስጥም የሚኖሩትን ልጆችሽን ወደታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኛሽን ዘመን አላወቅሽምና። የሚጎበኝበትን ዘመን ነግሯት ነበረ ለእስራኤል። አዎ ዘመን ነግሯት ነበር። አዎ በማ በዳንኤል እነዛን 4 አራዊቶች ከባህር ውስጥ አውጥቶ አንደኛው አንበሳ፣ ሁለተኛው ድብ፣ ሶስተኛው ነብር፣ አራተኛው የምታስፈራይቱ አውሬ፣ እነዚህ ደግሞ አውሬዎች የምድር ነገስታት ናቸው ብሎ ከባህር ውስጥ ነው ሲወጡ ያሳየው። ልብ በሉ። ከታላቁ ባህር የታላቁ ባህር ሲጋጫየው ይላል። ሜዲትራኒያን ይሄ ባህር ማለት ነው። ከነዚህ ባህር ውስጥ ነው እነዛ 4 አውሬዎች ሲወጡ ያሳየው በባቢሎን በብርኮ መካከል ሳለ። ኦኬ
እሺ ይቅርታ ወገኖች። ስለዚህ ጌታ ዘመንን ነበር ይናገር የነበረው የመጎብኛሽን ዘመን አላወቅሽምና ብሎ ሲላት እግዚአብሔር የሚጎበኝበትን ዘመን ነግሯት ነበረ ለእስራኤል። አላወቀችውም። ለምን? ስላልጠየቁ፣ ስላልመረመሩ፣ ስላልፈለጉ። ኦኬ ምንድነው ሪፖርት አለ ማለት ነው። ደጋግመው ሪፖርት እያደረጉ ነው ማለት ነው። እሺ ኦኬ። ስለዚህ ጌታ ከምድረ በዳ ንፋስ ሲነፍስ ትኩሳት ይሆናል ትላላችሁ። ከምዕራብ ንፋስ ሲነፍስ ዝናብ ይሆናል። ከደቡቡ ደግሞ ከምድረ በዳው ንፋስ ከነፈሰ ትኩሳት ይሆናል። የሰው ፊት ይጠበሳል፣ አዝዕርት ይደርቃል፣ ሮማናቸው ወይናቸው ሁሉ ይበላሻል። ለምን? የዚህ የምድረ በዳውን ሐሩር ወደ ላይ ጠርጎ ንፋሱ ስለሚወስደው ማለት ነው። የሰማዩን የዝናቡ ማለት ነው። የምድሩን ደግሞ ንፋሱ የሚያመጣውን ትኩሳት አይተው መርምረዋል። እና ዘመኑን ለምን አላወቃችሁም ብሎ አላቸው ሉቃስ 12 ላይ። አሁን ምን እያለ ነው? ምዕራብ ብሎ ስለጠራ አቅጣጫ እየተናገረ ነው። ስለዚህ የእስራኤልን ምዕራብ ማወቅ አለበት ማለት ነው። አዜብ ብሎ ስለጠራ አዜብ ብሎ የሚለው የግዕዙ ቃል ደቡብ ማለት ነው። የእስራኤል ደቡብ ማወቅ አለበት ማለት ነው። ግልጽ ነው። ምስራቅ ብሎ ካለ የእስራኤልን ምስራቅ ማወቅ አለብን ማለት ነው። ካልሆነ የምንናገረውን ነገር ሁሉ አናቀውም። ስለምንናገረው ነገር እርግጡን አናቅም ማለት ነው። እና ኦርቶዶክሳውያን ከጴንጤ ጋር ለማውራት ሩቅ ናችሁ። ለምን? የእግዚአብሔርን ቃል መጽሐፍ ቅዱስን ስለማታነቡ። መቅረብ ትችላላችሁ ወይ? አዎ። ምን በማድረግ? መጽሐፍ ቅዱስን በማንበብ። መጽሐፍ ቅዱስን ማንበብ ወንድሞች ናቶች፣ መጽሐፍ ቅዱስን ባላነበብክበት ከጴንጤ ጋር ላውራ ብለህ ብትል አይሆንም። እኛም ወንጌላውያን መጽሐፍ ቅዱስ ካላነበብን ከኦርቶዶክሳውያን የሚያነቡ ከሆነ ከኦርቶዶክሳውያን ጋር እናውራ ብለን ብንል እኛ መጽሐፍ ቅዱስን ማናነብ ከሆነ ማናቅ ከሆነ አንግባባ ማለት ነው። ለዚህ ነው መጥተው የማይግባቡን። ኢየሱስ ያማልዳል ብለን ከመጽሐፍ ስናሳያቸው እነሱ ግን ማርያም ታማልዳለች ብለው ይሏል። ከመጽሐፍ ቅዱስ ግን አያሳዩንም። ስለዚህ ማን ነው የሚያፍረው? ኦርቶዶክሳውያን ናቸው እያፈሩ ያሉት። ኦርቶዶክሳውያን ናቸው እየተሸማቀቁ ያሉት። ኢየሱስ ያማልዳል ብለው ሲሉ ሐዋርያቱ ናቸው የጻፉት፣ ነቢያቱ ናቸው የጻፉት። ማርያም ግን ታማልዳች ብሎ የሚል ነቢያቱም ሐዋርያቱም አልጻፉ። ስለዚህ መዳረቅ ብቻ ማለት ነው። ስለዚህ ሲጮሃሉ መጨረሻ ይሸነፋሉ ማለት ነው። ለምን? ያልተጻፈ ጽሑፍን የተጻፈውን ይክዳሉ፣ ያልተጻፈውን ያምናሉ። በጨበጣ አይሆንም። መጽሐፍ ቅዱስ ሲጻፍ በእስራኤል ቋንቋ፣ በእስራኤል ጂኦግራፊ፣ በእስራኤል ባህል፣ በእስራኤል የሥነ ጽሑፍ ዘውግ ነው የተጻፈው። መጽሐፍ ቅዱስን ለማወቅ ከፈለግ እቺን አገር የግድ ልታውቃት ይገባል። ካላወቅ ዝም ብለህ ተደናቁራ ዘመን ያልቅብሃል ማለት ነው። አዲስ ኪዳንም ብሉይ ኪዳንም ስታነብ ቦታ፣ ግለሰቦች፣ አገሮችን፣ ቦታዎችን ይጠቅሳል ጌታ። አቅጣጫ ሁሉ ማለት ነው። ሉቃስ 12 ላይ ቅድም ያየ ነው። አቅጣጫ ሁሉ ጠቅሶ ነው የተናገረው። ያው አቅጣጫውን አሁን ለምንድን ነው እዛ ይሄድ ነው የእስራኤልን አቅጣጫ። እኔ ደግሞ ምን ያርግልኝ አሁን ይሄንን አቅጣጫ ምን ያርግልኝ የምልህ እኔ በቃ ዝም ብለህ እንትን አትልም ብሎ በራዘር ኢየሱስ አቅጣጫ ጠቅሶ ከተናገረ አቅጣጫ ጠቅሼ እናገራለሁ። አቅጣጫ ጠቅሶ ከተናገረ የተናገረበትን ምክንያት ልናውቅ ይገባል። ግዴታችን ነው። ግዴታችን ወንድሞች ናቶች። ይኸው ህዝቡንም ደግሞም ህዝቡን እንዲህ አለ፣ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ። ተሳስታችኋል አላላቸውም። እንዲሁም ይሆናል አላቸው። እስራኤል ምድር ላይ ነው። እስራኤላዊ ሰው ነው። ጌታ አምላክም ነው። እስራኤላዊም ሰው ነው። ስለዚህ ከእስራኤል ምዕራብ ንፋስ ሲነፍስ ከምዕራብ ማለት ነው። የትኛው ምዕራብ? ይኸው ሜዲትራኒያን ማለት ነው፣ ታላቁ ባህር። ከዚህ የሚነፍስ ንፋስ ሁሉ ቀን እርጥበታማ አዘርን የሆነ ዝናብ ያመጣል። በኤልያስም ዘመን የታየው ይሄ ነው። በአካብ ዘመን ከደቡብ ደግሞ ንፋስ ከነፈሰ ከዚህ ከሳይናይ ምድረ በዳ ማለት ነው ከነፈሰ ትኩሳት አለ። የበረሃው ሐሩር ወደ ሰሜኑ ከነፈሰ ጥብሳት፣ ትኩሳት ያመጣል። የሰው ፊት ይጠበሳል። በሽታ ሁሉ ይመጣባቸዋል። ንዳድ የሚባለው በሽታ ይመጣል ማለት ነው። በዘዳግም መጽሐፍ ምዕራፍ 28 ላይ ንዳድና ትኩሳትን አመጣባቸዋለሁ ብሎ እንዳለው ከዚህ የተነሳ ሰዎች ሁሉ ይታመማሉ። እና ይኸው ከአዜብም ብሎ ያለው ማለት ነው የግዕዙ አዜብ ማለት ደቡቡ ማለት ነው። ነፋስ በነፈሰ ጊዜ ትኩሳት ይሆናል ትላላችሁ። አይሆንም አይደለም ያላቸው፣ ይሆናል። ዝናቡም ይሆናል፣ ትኩሳቱም ይሆናል።
ታዲያ ጌታ ለምንድን ነው ይሄን ማሳየት የፈለገው? በንጽጽሮች እናንተ ግብዞች የምድሩና የሰማዩን ፍት ልትመረምሩ ታወቃችሁ ታውቃላችሁ፣ ነገር ግን ይህንን ዘመን የማትመረምሩት እንዴት ነው አላቸው። መመርመር ነበረባት እስራኤል ዘመን። ለዚህ ነው ሉቃስ 19 ላይ የመጎብኛሽን ዘመን አላወቅሽምና ያላት ማለት ነው። ለዚህ ነው አሁን ያሉት አይሁዳውያን ስትነግራቸው በፍጹም መሲህ መቼ ይመጣል? አይመጣም። ይመጣል ይሏል። መቼ ነው የሚመጣው? አናቀውም፣ ግን ይመጣል። እንዴ አልነገራችሁም እንዴ? ነግሯቸዋል። ታዲያ እንዴት አላውቁም? መጽሐፍትንና የእግዚአብሔርና አታውቁምና ትስታላችሁ ያላቸው ጌታ ለዚህ ነው። አያውቁትም። መጽሐፉ የመጽሐፉ ባለቤት ናቸው። አዎ የእግዚአብሔር ቃል አደራ ተሰጥቷቸዋል በደንብ። ሮሜ መልክ መጽሐፍ ምዕራፍ 3 ለነሱ ነው። የህግ መሰጠትና የመቅደስ ስርዓት የተስፋ ቃል ለነሱ ናቸው። ሮሜ መልክ መጽሐፍ ምዕራፍ 9 ላይ ለነሱ ነው። እውነት ነው። መጽሐፉን ግን ይዘውት መጽሐፉን ግን አለማወቅ። ለምን? ስለማያነቡ። ብዙ ዘመን ነቢያትን አስነስቶ እግዚአብሔር እስራኤልን ወዴት ነበር የመልሷቸው? ወደ እግዚአብሔር ቃል። መጽሐፍ ቅዱስን ሳያነብ ይሁዲ ነኝ ይላል። አዎ ይሁዲ ነው። መጽሐፍ ቅዱስን ሳያነብ ክርስቲያኔ ብሎ እንደሚል ማለት ነው። የእግዚአብሔርን ቃል ሳታውቅ እንዴት ክርስቲያኔ ብለህ ትላለህ አንተ? ነውር እኮ ነው ወንድሞቼ እናቶቼ። በምዕራፍ 2 ቁጥር 31 ላይ ታላቁ ነቢይ ኤርምያስ እንደዚህ ይላቸዋል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በአራት ነጥብ ነው የዘጋው። ልብ በሉ። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። እስራኤል የወደቀው የእግዚአብሔርን ቃል አለመመልከቱ፣ ቅዱስ ቃሉን አለማወቁ ነው። ልክ ያው ነው የዘመኗ ቤተክርስቲያን እየወደቀችበት ያለችው አወዳደቅ ማለት ነው። የእግዚአብሔርን ቃል አያውቁም። የሰው ስርዓት የሆነ ትምህርት ግን ሊያቆሙ ሲፈልጉ ኢሳያስ ትንቢት ተናገረባቸው። ይህ ልቡ በጣም የራቀ ነው ይላል። ከኔ በጣም የራቀ ነው ይላል እግዚአብሔር። በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል ተብሎ በእውነት ትንቢት ተናገረ አላቸው። በማቴዎስ 15 ላይ ጌታ ሲናገር ዘመኑን ያላወቁት ለምንድን ነው? ስላላነበቡ። ተጽፎላቸው ነበር። አዎ በደንብ ነበር የተጻፈላቸው። ዳንኤል ዘመኑን ጽፎላቸው ነበር። መሲሁ የሚወለድበትን ነው የሚሞትበትን። እያንዳንዱ ነቢያት ፓዝል እንደሚገጣጠም ይሄ ልጆች የሚገጣጥሙት አሻንጉሊት አለ አይደል? እሱ እንደሚገጣጠም ጆኒስ አንጣ እነሱ አንጣስ ፓዝል የሚባሉ ልክ እንደዚህ አይነት ነገሮች ማለት ነው። የኤርሚያስን ከኢሳያስ፣ የሙሴን ከዳንኤል፣ የዘካርያስን ከዳንኤል ፓዝሉን ስታገጣጥመው ኩልል ብሎ መሲሁ ይታያል ማለት ነው። ይሄንን ግን ለማገጣጠም እነዚህንና ሌሎቹ ነቢያትን ልታነብ ግድ ነው። ታናክን እንዳያነብ እስራኤልም እንደሚያነብ አሁን ኦርቶዶክስ ገድላት ድርሳናትን ጽፋ ለህዝቡ እንደሰጠችው አይሁዳውያን ደግሞ ታልሙድና ሚሽና ግማራ የሚባሉ ቆንጅዬ የተረት መጽሐፍቶች አሏቸው። ግማራ የሚባለው ልክ እንደ መጽሐፈ ኩፋሌ አይነት ማለት ነው። ተከፍለ ኦሪት ትልልሃለች ኦርቶዶክስ። ከኦሪቱ የተከፈለ ነው ትላለች። እስቲ ኩፋሌ መጽሐፍትን ከሙሴ ከአምስቱ ብሔረ ኦሪት ጋር ላገናኝና አንድ ጥያቄ ትውልድ ልጠይቀው። ሸሽቶ ነው የሚሄደው። አንድ ኦርቶዶክስ ፊት ለፊታችን አይቆምም። ኩፋሌ መጽሐፍ ማለት ነው። ልክ ያ ግማራ የሚባለው ልክ እንደሱ አይነት ማለት ነው። ውስጡ የተጻፈው ብታነቡት ወንድሞች እናቶቼ፣ ይህንን ወይ ታላቁ ነብይ የተናገረው ብለህ ትላለህ። ሙሴ ዘጸአት ላይ ከተናገረው ጋር ከኩፋሌ ጋር ከተጣላ ወድቀሃል ማለት ነው ብራዘር። ለዚህ ነው ኩፋሌ መጽሐፍ ያው ከሊፋ መጽሐፍ ብየዋለሁ። መጽሐፍ ከሊፋ ከኩፋሌ ያው ተመሳሳይ ዝርያ ያላቸው አይደል? ኩፋሌ ከሊፋ ኩፋሌ ግን ካነበብከው በደንብ ይነግርሃል። ፓዝሉ እንዲገጣጠም ከፈለግ ዘካርያስ መጽሐፍትን በደንብ መኮምኮም ነው ማንበብ። ኢሳያስን በደንብ ማንበብ። የብሉይ ኪዳን ነቢያት ምን ብለው እንደጻፉ ማንበብ። ሙሴ በቶራው ላይ ምን ብሎ ነው ያለው? ስለዚህ መጽሐፍትን በጥንቃቄ ማንበብ ወንድሞች ይጠብቃል፣ ፓዝሉን ለማገጣጠም እንጂ ዳንኤል ዘመን ነግሯቸው ነበር። ስላላነበቡ ግን አላወቁትም። ይኸው በቃ ወንድምነት ከዚህ ላይ ካለ ይሄድበት። ይኸው ስለዚህ በቃ አስተውልም።
ኢየሩሳሌም መጠገና መሰራቱ ትእዛዙ ከሚወጣበት ቀን ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። 62ም ጊዜ 7ም በኋላ መሲህ ይገደላል። ዋት 62ም 7 በኋላ ከ62ም ጊዜ 7ም በኋላ መሲህ ይገደላል። 62 7 ማለት ምን ማለት ነው? ብሩክዬን ስሙት። ወንድም ነካለ መቀጠል ይችላል። ቴንክ ብሩክ ያለህ ወይስ እንቅልፋችሁን አመጣሁት? ወንድምነት አለህ ወይስ ብሩኬ ከሌለ ወግዬ ትሄድበት ትንሽ ብሩኬ እስኪመጣ ወግዬ ያለሽ አለሁ። የጌታ ስም ብሩክ ይሁን። እንግዲህ አጠቃላይ እርሚ ያለን ያለውን ነገር ለመናገር ነው። መጽሐፍን በጂኦግራፊ በታሪክ እያዋዛ ራሱ መጽሐፍ ቅዱስ ላይም ለምሳሌ የአሕዛብ ወንጌላዊ የሚባለው ሉቃስ የተማረ ነው። ሉቃስ ቴዎፍሎስ የተማረውን ነገር እውነተኛ መሆኑን እንዲያውቅ በጣም ደስ የሚለው የአይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉልኝ ነው። ያንን ታሪክ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ ልጽፍል መልካም ሆኖ ታየኝ ይላል። በጣም የገረመኛው መጀመሪያ አካባቢ ላይ ማርያም በቤተ መቅደስ መገኘት እንግዲህ ከእስራኤል የመቅደስ ስርዓት ውጭ ነው። ሴት ናት። አበሻ ቀሚሱና ጥጡ ኢትዮጵያዊ ነገር ነው የሚያሳየው እና በጣም ባለቤቶቹ ታግሰውናል ማለት እችላለሁ። ታቦቱም የኛ ነው፣ መቅደስና የመቅደስ ስርዓቱም አለን፣ ቤተ ክርስቲያን የሚባለውም ነገር አለን ሲሉ ምን እያሉ እንደሆነ ዛሬ በትክክል እንደው ማሰብ አለብን። መጽሐፍ ቅዱስ አስማታዊ መጽሐፍ አይደለም። ለምሳሌ በብሉይ ኪዳን አሁን ቅድም ያነሳቸው 4ቱ ነገስታት በዓለም ታሪክ ይታወቃሉ። ሉቃስ የሚያነሳቸው ነገስታት ቅድም ኤርሚ ካነሳ ውስጥ የሮማውያን ባለስልጣናት ማለት ነው ወደ 4 ነው የሚጠቅሰው በምዕራፍ 3 ከ1 እስከ 2 ምዕራፍ 2 ቁጥር 1 ላይ እና ታሪክን ያቀፈ ነው። ያው ሉቃስ በተለይ በጥንቃቄ ከአዲስ ኪዳን ጸሐፊዎች አሕዛብም ስለሆነ ለቴዎፍሎስ ይጽፍለት። ቴዎፍሎስ እኮ ማለት ራሱ ደግሞ የቄሳር ቤተ መንግስት ውስጥ ያለ ሰው ነው እና እንደው ዝብርቅርቅ ያለ ታሪክ እንኳን አይደለም። ወደ ቁርአን ብንሄድ እንደዚህ አይነት መዘበራረቅ ነገር አለ። አሁን ወደ እነዚህ ወደ አይሁድ ታልሙድ እንደዚህ ወይም ደግሞ በተለይ ወደ ኦርቶዶክስ ቤተክርስቲያን ታሪክ ስንመጣ የዛሬው እንኳን እያነሳን ያለነው የማርያም የተገኘችበት ቦታ በጣም የሚገርም ነው እና ሁሉን ኢትዮጵያዊ ለማድረግ መሄድ ታሪክን በአጠቃላይ ማበላሸት ነው። ታሪክን በሙሉ ማበላሸት ነው። ሄዶ እኮ አሁን ኢትዮጵያዊ ከአዳም ጀምሮ ኢትዮጵያዊ ነው፣ ግዕዝ ነው የመጀመሪያ አማርኛ ተብሎ እንግዲህ ስለ ኢየሱስ እንዳይወራ ከታሪክም ጋር ከባህሉም ጋር መጽሐፍ ቅዱስ እንግዲህ ቅድም አሳየን። ገሊላ ከተባለ የገሊላ ባህር የት ነው ያለው? ቤተልሔም ይሁዳ ተወለደ ሲባል ቤተልሔም ግልጽ የሆነ በእስራኤል ውስጥ አሁን ድረስ የሚገኙ ጂኦግራፊዎችን፣ ወንዞችን፣ ባህሮችን በጣም ነው የሚገርመው። በጥንቃቄ ያው መንፈስ ቅዱስ ስለሆነ እየረዳቸው የጻፉት። ግን ለምሳሌ ያህል ቅድም ኤርሚ እንግዲህ ሰዎቹን ያላቃቸውም ይሄ ኦርቶዶክስ ላይ ያሉ ገድላትና ድርሳናት ላይ ያሉት 500 ዓመት ኖረ የተባለው ሰውዬ እንግዲህ ኦርቶዶክስ ቤተክርስቲያን ከእስክንድሪያ ነው የመጣችው እና የእስክንድሪያ ወይም የግብፁ ጳጳስ
አላቀውም ይላሉ። ምን ማለት ታሪኩ፣ እውነታው፣ ጭብጡ የማይታወቅ ዝም ብሎ ሰውን ህልም ዓለም ላይ እግዚአብሔር ጋር የማያደርስ ታሪክ፣ ወደ ክርስቶስ የማያመጣ ታሪክ። በነገራችን ላይ በመጽሐፍ ቅዱስ ላይ ያሉ ስሞች ጠቅላላ እንኳን አይሁዳዊ ስሞች ናቸው። ምናልባት አንዳንድ አሕዛብን ቢኖሩም ማለት ነው። እና እንደው በጥንቃቄ የምናምነውን እምነት እንድናቅ እኮ የዛሬ ንግግር እንኳን ይረዳናል ወገኖቼ። እያንዳንዳችን እንግዲህ ለምሳሌ ኢትዮጵያ ውስጥ አሁን መዝሙሩን በተመለከተ ሲነሳ የጸናጽል ነው መጀመሪያ፣ ከበሮ ነው መጀመሪያ ሲባል ምን እየተባለ ነው? ወደ እስራኤል ነው መሄድ ያለብን። ወደ መነሻው እግዚአብሔር ሴንተር አድርጓት አብርሃምን መርጦ በአብርሃም ዘር ውስጥ በጎ ፈቃዱን መሲሁ እስኪመጣ ድረስ የዓለም መድኃኒት እስኪመጣ ድረስ በውክልና ትሰራ የነበረችውን የእስራኤልን ታሪክ ነው ማጥናት ያለብን። ለምን ስበን ኢትዮጵያዊ እናደርገዋለን ሁሉን ነገር? ይሄ እኮ አለማወቃችንን ነው የሚያሳየው፣ አለማንበባችንን ነው የሚያሳየው። እንደነገርኳቸው የሉቃስ ወንጌሉን ብታጠኑ በጥንቃቄ ይላል። እንደው በጥንቃቄ ጽፈውልናል። እኛ በጥንቃቄ ለምንድን ነው የማናነበው? መጽሐፍ ቅዱስን ብሉይ ኪዳንን የያዙ ሰዎችን ነው እኮ ኢየሱስ ዮሐንስ 5:39 ላይ መጽሐፍትን አታውቁምና ትስታላችሁ። ፔሬድ። መጽሐፍትን አለማወቅ መሳሳት ነው። መጽሐፉ የእግዚአብሔር ቃል፣ የእግዚአብሔር እስትንፋስ ያለበት በእውነተኛ ታማኝ ነቢያቱና ሐዋርያቱ የተጻፈ የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል ትተን ብዙ ተረቶች፣ ብዙ ታሪኮች ህዝባችንን ተብትበው ወደ ቃሉ እኔ በጣም ነው ዛሬ እግዚአብሔር ነው እየገሰጸን ያለው እየገሰጻችሁም ያለው። ወደ እግዚአብሔር ቃል ተመለሱ። ስናነብ ወደ ታሪክ ባለቤቶች ታሪክን በጥልቀት አጥኑ። ጂኦግራፊውን እዩት። 3000 ዓመት መዘን ወደ 3000 ብናመጣ ክርስትና ቤተ ክርስቲያን የሚለውን ነገር ክርስቶስ ነው የጀመረው። ጥንስሱ ብሉይ ኪዳን ውስጥ ነው። ብሉይ ኪዳን ደግሞ መሲሁን ሰጥቶናል። ነቢያት አመልክተውናል። ሁሉን ወራሽ ወዳደረገው ወደሱ ደግሞ መጥተናል ብለዋል ዕብራውያን ጸሐፊ። እና ታሪክን በቅደም ተከተል ዛሬ ደግሞ እግዚአብሔር ይመስገን በማንኛውም ሁኔታ እና ጥያቄዎች ጉግል አድርገን ታሪክ ስለዚህ ነገር ምን ይላል፣ መጽሐፍ ቅዱስ እያለን ያለው ምንድን ነው የሚለው መቼም በጣም መጽሐፍ ቅዱስን የመሰለ ረጅም ዓመት የኖረ በታሪክ ውስጥ እውነታዎች የተገለጡበት ተአምራቶች እንኳን ገና ሳይንቲስቶች እያገኙ ፀሐይ ቆማ ነበር እያሉ እየመሰከሩ ያለ መጽሐፍ ነው። ካልዋሸንበት፣ ካላመጽንበት የእግዚአብሔር ቃል ብርሃን መጽሐፍ ቅዱስ ለእያንዳንዳችን፣ ለህይወታችን፣ ለመንገዳችን፣ ለጥያቄዎቻችን፣ ለምን ተፈጠርን፣ ወዴት ነው የምንሄደው፣ የት ነው ያለው ጥንቅቅ አድርጎ ዘፍጥረት ብሎ ነገረ ፍጻሜን ራእይን የተጻፈ በጣም የታሪክ እንትን ያለው ቅደም ተከተል ያለው ቅድም እንደተባለው በታሪክ ውስጥ ብትፈልጉ ታገኙታላችሁ። አይሁዶች አሁን ኢየሱስን እኮ ጌታና አምላክ አያድርጉት እንጂ እንዳለ አይክዱም፣ እንደነበረ አይክዱም። በጉብኝቶቻቸው ብዙ ሰዎች ሄደው የአይን ምስክሮች እንዳሉ እና በጣም ክርስትና ከተባለ መሰረቱን ብሉይ ኪዳን ላይ የአይሁድ ነቢያት ላይ የእስራኤል ሐዋርያት ላይ የቅርብ ወዳጆቹ ሐዋርያት ላይ የተመሰረተ እዛ ጋር መጀመር መቻል አለብን። በተለይ ይሄ ኢትዮጵያዊ ሽታ በጣም አደገኛ ነው። ኢትዮጵያን ከፍ አድርጎ በሃይማኖት ስም ማለት ከፍ ማለት የሚገባውን ለዓለም ሁሉ መድኃኒት የሆነውን ጌታ መሸፋፈን
ለምን እንደተፈለገ አይገባኝም። እና በጣም ይሄ አውዳዊ ማድረግ በተለይ መጽሐፍ ቅዱስን ነውር ነው፣ ነውር ነው። ትውልድ ይታዘበናል። እና በጣም ነው ደስ ያለኝ። ዳንኤልንም በተመለከተ ያው በተለይ ቡርኬ በዚህ በነገረ ፍጻሜ ላይ በጣም እየሰራ ስለሆነ በእርግጥ እሱ ቢናገር ደስ ይለኛል። ለሌላ ጊዜ ግን እያንዳንዱ መሲህ የተወለደበትን ዘመን በግልጽ መቼም ከብሉይ ኪዳን ነቢያት ዳንኤልን የመሰለ የነገረ ፍጻሜ መልእክት በቀጥታ የተናገረ ነቢይ የለም። መሲሁ እስኪመጣና እስኪሞት ድረስ ያየውን እንግዲህ ራእይ ዝጋ ብሎ እግዚአብሔር የነገረው በመሲሁ መምጣት ደግሞ የሚፈጸምበት ዘመንን 7 ዓመትን ብትሉ የመሲህን ሞት ብትሉ የክርስቶስን ሞት ብትሉ በእርግጥ ሌሎችም ነቢያት ተንብየዋል። ከአዳም 7ኛ የሆነው ሄኖክ እንኳን ስለ ክርስቶስ ኢየሱስ ዳግም ምጽአት ተናግሯል። እና በዚህ ላይ በጥልቀትና በጥንቃቄ ማውራት ስለምፈልግ ወደዛ ነገር አልገባም። ግን ዝም ብለን አንዘባርቅም። በጥንቃቄ የተጻፈውን በጥንቃቄ በመንፈስ ቅዱስ እርዳታ እያነበብንና እየጸለይን ስለምንወዳችሁ ወደ ሕያው እግዚአብሔር ቃል ወደ ምንጩ ወደ ታማኝ ነቢያቱና ሐዋርያቱ ይልቁንም ደግሞ ታማኝ ወደ ሆነው ወደ ልጁ ትምህርት ተመለሱ። ተረት ይብቃ። ታሪኩ የማይታወቅ ታሪኮች፣ ሰው የማይመስሉ ማጂክ የሚመስል በነገራችን ላይ መጽሐፍ ቅዱስ ላይ እድሜንም ሰውነትንም አገልግሎትንም ተአምር የተደረገባቸውን ሰዎች እንደ ገድላት አይነት መልክ የላቸው። የሚገርማቸው ሙሴ በትረን አንሳ ተብሎ ክፈለው አለ ይላል እንጂ የሙሴን ችሎታ አይነግረን። ሌሎች ተአምራት ያደረጉ ሐዋርያትንም ለምሳሌ ጳውሎስን የሚያተልቅ አይደለም። ከጨርቁ ሰዎች ናቸው በእምነት ወስደው ሰዎችን ይፈውሱ ነበር። ከዛ ያለፈ ነገር የለም ሰውን በተመለከተ ማለት ነው። እዚህ ግን ያሉ ገድላትና ድርሳናት ታሪክም የላቸው፣ ሰውም አይመስሉም። በሰው ታሪክም ውስጥና በታሪክ ውስጥም በጂኦግራፊም በምንም ቢመረመር ውድቅ የሚሆኑ ናቸው። ከነ ኤርሚ እንኳን በቃነበቡ ሰዎች ስንሰማ እውነተኛ የሆነውን የታመነውን የእግዚአብሔርን ቃል አክብሩ። እንደው ታቦቱንም ጎትቶ ቅድስት ማርያምንም የጌታችንን እናትንም ጎትቶ ጥጥፈታ ማድረግ ምን ማድረግ ኧረ እስከ መቼ? እና የታሪክን በዓለም ላይ ያለውን ታሪክ ብንመረምር በእግዚአብሔር ቃል ውስጥ ብዙ የሰዎች ታሪክ የነገስታትን ታሪክ እንደምናገኝ የብሉይ ኪዳን ላይ ያሉ ነገስታት፣ አዲስ ኪዳን ላይ ያሉ ነገስታት፣ ኢየሱስ ሊወለድ አካባቢ በተለይ ቅድም የተባሉት ነገስታት በታሪክ ብትፈልጓቸው ታገኛለች። ግን ኢትዮጵያዊ አውድ ውስጥ ብቻ የሆኑ ተረቶችን ከኢትዮጵያ ወጣ ስትሉ አታገኙ። እና ለእግዚአብሔር ቃል ታማኝ እንሁን። ወደ ሕያው ምንጭ ወደ እስትንፋሰ እግዚአብሔር እንመለስ። ዛሬ እድሉ ብዙ ነው ለማንበብ፣ ለማጥናት፣ ለመማር፣ ጉግል ማድረግ የተለያዩ ሰዎች ለመጽሐፍ ቅዱስ የተናገሩትን ራሱን ግን በተለይ ራሱን መጽሐፍ ቅዱስን በንጹህ ልብ መቅረብ አስፈላጊ ነው ብዬ አስባለሁ። እና እንደው በኤርሚላ ሀሳብ ላይ ለመጨመር ነው። ብሩክዬ ከመጣ ይቀጥላል። ተባረኪ፣ ጌታ ዘመንሽን ይባርከው። የማርያምን በቁርአንም ቅድም ሲተነካኩት ነበረና እዛም ኢትዮጵያዊት እንደነበረች እዚህም ደግሞ ሌላ ክብር ተሰጥቷት እናገኛለንና በቁርአኑ በሱረቱል ኢምራን የአምራም ወይንም የኢምበራም ቤተሰብ ምዕራፍ ነው የምለው ምዕራፍ 3 ቁጥር 35 ጀምሮ እስከ 38 ባለው ላይ የእሷ ክፍል ተቀምጦ እንዲህ ይላል። የኢምራን ባለቤት ሐና ይላል። ሐና የኤልቃና ባለቤት ናት በመጽሐፍ ቅዱሱ። የኢምራን ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሰው ለአንተ ተሳልኩኝ።
ከእኔም ተቀበል አንተ ሰሚው አዋቂው ነህና ባለች ጊዜ አስታውስ። ሐና ናት የምትሳለው። ለሳሙኤል የተሳለችውን ወደ ማርያም አመጡትና በቁርአኑ ፈለማ ወደዐትሃ ቃለት ረቢ ኢኒ ወደዐቱሃ ኡንሳ፣ በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት። ስዕለቱን የተሳለችው ወንድ ለመውለድ ነበረና እኔ እኮ ሴት ሆና ወለድኳት። ወላሁ አዕለሙ ቢማ ወደዐት ወለይሰ ዘከሩ ከልኡንሳ፣ አላህም የወለደችውን አዋቂ ነው ወንድም እንደ ሴት አይደለምና። ወኢኒ ሰመይቱሃ መርያም፣ እኔም መርያም ብዬ ስም አወጣሁላት። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔም እርሷን ዘሯንም ከተረገመው ሰይጣን በአንተ እጠብቃቸዋለሁ ስትል ተሳለች። ፈተቀበለሃ ረቡሃ ቢቀቡልን ሐሰንን ወአንበተሃ ነባተን ሐሰናን ወከፈለሃ ዘከርያ፣ ጌታዋም በደህና አቀባበል ተቀበላት። ቅድም በቤተ መቅደስ ነው ያደገችው የምለውን እዚህ ጋር ደግሞ በምኩራብ ውስጥ ዘካርያስ እንዳሳደጋት ይናገራልና እንዲህ ይላል። ፈተቀበለሃ ረቡሃ ቢቀቡልን ሐሰንን ወአንበተሃ ነባተን ሐሰናን ወከፈለሃ ዘከርያ፣ ጌታም በደህና አቀባበል ተቀበላት፣ በመልካም አስተዳደግም አፋፋት ማርያምን። ልክ ከኦርቶዶክስ የተቀዳ ማለት ነው። ዘካርያስም አሳደጋት። ኩለማ ደከለ ዐለይሃ ዘከርያ አልሚሕራበ ወጀደ ዒንደሃ ሪዝቃ፣ ዘካርያስም በእርሷ ላይ በምኩራቧ በገባ ቁጥር እርሷ ዘንድ ሲሳይን ያገኝ ነበር። መልአክ ነበር ሲመገባት የነበረው። ዘካርያስ ለመጸለይ በሚመጣበት ጊዜ የተለያዩ ምግቦችን ያገኝ ነበር። ከዛን እንዲህ ብሎ ይጠይቃታል። ቃለት አና ለኪ ሃዛ፣ ይሄን ከወዴት አገኘሽ? ማን ነው የሰጠሽ? ብሎ ሲጠይቃት ዘካርያስ ቃለት ሁወ ሚን ዒንዲላህ፣ ይህ ከአላህ ዘንድ ነው የመጣልኝ። ኢነላህ የርዙቁ መን የሻኡ በገይሪ ሒሳብን፣ አላህ የሚሻውን ሰው ሲሳውን ያለ ድካም ይሰጠዋል ብለው ያመሳስለዋል። ከዛን ሁናሊከ ደዓ ዘከርያ ረበሁ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ እዚያ ዘንድ ዘካርያስ ጌታውን ለመነ። የት? ምኩራብ ውስጥ። ቅድም ኤርሚያስ ሲያሳየን ነበረው ቤተ መቅደስ ውስጥ ነው ያደገችው። ተንከባክባ ነው ያሳደጓት የምለውን እዚህ ጋር ደግሞ ዘካርያስ አንድ ነገር ይለመናል። ዘካርያስም ጌታውን ለመነ። ጌታዬ ሆይ ከአንተ ዘንድ መልካም ዘሬ ለእኔ ስጠኝ፣ አንተ ጸሎትን ሰሚው ነህና ብሎ ሲጠይቅ ፈናደትሁ ልመላኢከቱ ወሁወ ቃኢሙ ዩሰሊ ፊ ልምሕራቢ አናላህ ዩበሽሩክ፣ እርሱም በጸሎት መድረሻው ክፍል ቆሞ ሲጸልይ መላእክት ጠራቸውና ያ ዘከርያ፣ ዘካርያስ ሆይ አላህ በያሕያ መጥምቁ ዮሐንስ ማለት ነው። አላህ በያሕያ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎችም ነቢይ ሲሆን ያበስርሃል በማለት ጠራችሁ እያለ ይቀጥላል። ምንን ነው እዚህ ጋር ለማገናኘት የፈለግኩኝ? ማርያም እስራኤላዊት ስትሆን ሀበሻ ቀሚስና ፈትሎቹ ጥጦቹ አመልመሎቹ እዛ ጋር ተቀምጦ ሲቀመጡ ሀበሻ እያደረጓት ነው። አረቦቹም ደግሞ ከዛም በኋላ በ610 የመጣው ሙሐመድ ሲቀዳው እንዴት ነው ያደረገው? ምኩራብ ውስጥ ነው ተወልዳ ያደገችው። በድንቅና በተአምራት ነው ያደገችው። ስለዚህ ዘሯም እንዲህ በዚህ መልኩ ነው የመጣውና ያንን ዘር ተከትዬ እኔም ገባሁኝ የምለውን የዕምራንን ቤተሰቦች ወደዚህ ጋር ወደ ቁርአኑ ወደ መጽሐፍ ቅዱስ ስናመጣው ዘጸአት ምዕራፍ 6 ከቁጥር 16 ያለውን ጀምሮ ስንመለከት እነዚህም እንደ ወገኖቻቸው የሌዊ ልጆች ስሞች ገድሶን፣ ቀዓት፣ ሜራሪ ናቸው። የሌዊም የሕይወት ዘመን 137 ዓመት ነው።
የጌድሶንም ልጆች እንደ ወገኖቻቸው ሎቤኒ፣ ሰሜኢ ናቸው። የቀዓትም ልጆች እምበረም፣ ይስዓር፣ ኬብሮን፣ ኡዚኤል ናቸው። የቀዓትም የሕይወቱ ዘመን 133 ዓመት ነው። የሜራሪም ልጆች ሞሆሊ፣ ሙሲ ናቸው። እነዚህ እንደ ትውልዳቸው የሌዊ ወገኖች ናቸው። የእንበረምም የአጎቱን ልጅ ዮካቤድን አገባ፣ አሮንንና ሙሴንም ወለደችለት። የእንበረምም የሕይወቱ ዘመን 137 ነው እያለ ሲያስቀምጥ እዚህ ጋር እንበረም ሙሴን አሮንንና መርየምን እንደወለደ ስለሚያውቁ ይህቺ መርየም የእንበረም ልጅ መሆኗን ስለሚያውቁ የእምራን ትንሽ ሸፈፍ አድርገው የእምራን ልጅ ናት፣ የሙሴ እህት ናት። ያ ኡኽተ ሃሩን፣ አንቺ የአሮን እህት ሆይ ማካነ አቡክ እምራአ ሰውኢን ወማካነት ኡሙኪ በግያ፣ አባትሽም መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም። እንዴት እንዲህ አይነት ነውር ሰርትሽ ሳታገቢ ልጅ አመጣሽ? የሚለውን ሱራ 19 ላይ የጠየቋትን ጥያቄ የአሮን እህት ሆይ ተብላ ነው የተጠየቀችው። ከዚህ ክፍል ጋር ለማገናኘትና ለማመሳሰል የማያደርጉት ነገር የለምና ታሪኮቹ ይመሳሰላሉ። ወደ መጽሐፍ ቅዱስ ስናመጣቸው ግን በመጽሐፍ ቅዱስ ተፈትሾ ሁሉም ውድቅ ነው የሚሆነው። ይህንን ለመጨመር ነው። ተባረኩልኝ። ሰው ሁሉም ተኝቷል እንዴ? እንግዲህ አረፍ ይላል መሰለኝ ኤርሚ። እንግዲህ የምንለው ነገር አንድ ነገር ነው። ከታሪክም በላይ ነፍሳችንንና ሕይወታችንን ያሳረፈውን ዞሮ ዞሮ በታሪክም ቢታወቅ ዓለም ቢቀበለውም ባይቀበለውም በሕይወት ቀምሶ መዳንና እረፍት ለሚፈልግ ሰው የእግዚአብሔርን ቃል በአዲስ ኪዳን በተለይ ሐዋርያቱ ሲጽፉ ዕብራውያን 1 ላይ ምን ይላል? እግዚአብሔር ከጥንት ጀምሮ እንግዲህ የእግዚአብሔር የጥንት ወይም የዘላለማዊ ሐሳቡ ሰውን ማዳን ስለሆነ ጥንት የሚለው የአባቶችን ዘመን ነው። እግዚአብሔር ዕብራውያን 1 ላይ እግዚአብሔር ከጥንት ጀምሮ በተለያየ ጊዜ አስቡት፣ የእግዚአብሔር ፍቅር በልዩ ልዩ ጊዜ በልዩ ልዩ መንገድ በተለያየ ጊዜ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ፣ አባት ሲባል አባቶች ሲባል የመጽሐፍ ቅዱስ አባቶች እነ አብርሃም እነ ኖህን በልዩ ልዩ መንገድ ሲናገራቸው ነበር። በልዩ ልዩ መንገድ ተናግሮ ዛሬ የምንደነቅባቸው ጻድቃን ተብለው እግዚአብሔር ያከበራቸው እግዚአብሔር ተናግሯቸው እንደነበር ይናገራል። ወገኔ በዚህ መጨረሻ ዘመን ግን ይላል። ያው መጨረሻ ዘመን የሚባለው ከኢየሱስ ክርስቶስ መወለድ እስከ ምጽአቱ ድረስ ያለ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣት ድረስ ነው። በዚህ ዘመን መጨረሻ ውስጥ ያለን ሰዎች በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገው No, please don't. ይቅርታ ተቋረጠ፣ አስወረዳችሁ። በጣም ይቅርታ። ከዚህ በኋላ ጸጋ ይብዛላችሁ። እሺ
ተባረኩ። በዚህ ጉዳይ ላይ የሚያወራ ሰው ካለ የወንጌል አማኞች የሆናችሁ ወንድሞች እና እህቶች Oh my goodness. ስለ ራሳችን ስለ አምልኮ ስርዓታችን በግላችን ስለምንሰማው ልጆቻችንም ነጋችን ላይ በክርስቶስ ቤተክርስቲያን ላይ የሚያመጣው ጉዳት አለ ወይስ የለም ብሎ የሚለውን እንድንነጋገር ሼር ይደረግና ከቻላችሁ እንቀጥል፣ ከደከማችሁ ግን እንረፍና ወይ ነገ እገባበታለሁ ወይ ምሽት እገባበታለሁ። አይ ቲንክ እንረፍ አይደል? አርፈን ወይ በኋላ እገባበታለሁ። ያ ኤርሚ አሁን ለአሜሪካ ጥሩ ሰዓት አይደለም። በቃ ኦልሞስት ወደ 10 ልክ ኤግዛክትሊ 10 ፒኤም ሆነ። ወግዬ ያለሽበት ስቴት ትንሽ ከኔ እንትን ይላል መሰለኝ፣ ቀደም ይላል አይደለ? እና እንግዲህ እዚህ ጋር ያሉት ሰዎችን ቀጥል የሚሉ ከሆነ ኤርሚ ያንተም ካልደፈነ እንደውም የኤአይን ጥቅም በቃ እንደዚህ ነው የምናደርገው። በእኔ ጠዋት በአፍሪካ በካናዳ እና በአሜሪካ ነገ ከሰዓት በኋላ አደርገዋለሁ። አብዛኛው በውጭ ዓለም ላይ ያለ አውሮፓም ሌሊት ነው፣ አሁን ተኝተዋል። አፍሪካ እንኳን ብዙ ገና ነው፣ አልነጋም። ስለዚህ እንደዚህ እናድርግ። የዛሬውን መርሃ ግብር እዚህ ላይ እናቋርጥና ጌታዊ ፈቅድ ወይ ነገ እንደዚህ አደርገዋለሁ። በእኔ ማለት ነው። ነገ ለነገ አድርገው እያሉ ነው፣ ከታችም ለነገ እያሉ ነው። ለነገ ይሁን። ተባረኩ፣ ጸጋ ያብዛላችሁ። በጣም ብዙ ነገር ተምረናል ዛሬ፣ በእውነት በጣም ብዙ ነገር። ኤርሚዬ እግዚአብሔር ይባርክ፣ ተባረክ። ዘመንን ይባርክ። ጸጋ ያብዛላችሁ። ተባረኩ ወገኖች። በዚህ አርዕስት ላይ እንቀጥልበታለን። ተባረኩ፣ ተዘጋጁበት። ሼር ስታደርጉ የነበራችሁ፣ ታፕታፕ ስታደርጉ የነበራችሁ ጌታ ኢየሱስ ዘመናችሁን በእውነት አብዝቶ ይባርክ። ይሄን አገልግሎት መደገፍ የምትፈልጉ ኤርሚን በቀጥታ አግኙት፣ ማግኘት ትችላላችሁ። አገልግሎቱ መደገፍ አለበት። ይሄን አገልግሎት እንደግፍ፣ እጅ ለእጅ እንያያዝ። ተናገር እውነቱን መደገፍ አለበት። ከዚህም አልፎ የቴሌቪዥን ጣቢያ እንዲሰጠን እንጸልይ ሁላችንም እና በቃ እንደዛ አድርጉ ወገኖች። እሺ ደውልልኝ፣ ዳይመንድ ደውልልኝ። ስልክ ያለ አይደል? ማን ነው ላገኘህ የሚልህ ያለው? ዳይመንድ ነው። ዳይመንድ አዎ። እና ስልክ የለውም እንዴ? አዶ ነው። ስልክ ያለው ወይስ የለህም ዳይመንድ? ኦኬ፣ በዚህ ላይ ጻፍልኛ በውስጥ የፎሎ ባክ ኢንቦክስ አድርግለት። ኢንቦክስ አድርግልኝ። ያ ሌሎችም ማግኘት የምትፈልጉ ካላችሁ ኢንቦክስ አድርጉለት እና ይሄን አገልግሎት መደገፍ እንፈልጋለን የምትሉ በቀጥታ ኤርሚን አግኙት፣ እንደግፍ ይሄን አገልግሎት። በውስጥ ጻፍልኝ። ቴንክ ዩ። ተባረክ፣ ጸጋ ይብዛልሽ። አሜን አሜን። እሺ ባይ